ቤተሰቦቻችን ዛሬ ስለ ፍቅር፣ መዋደድ፣ መተሳሰብ፣ መረዳዳት እያወራን ነው። እናንተም አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። የዚህ ሰዓት ስፖንሰራችን ደግሞ ኢትዮ ቴሌኮም ነው። ኢትዮ ቴሌኮምንም እናመሰግናለን። ዛሬ በጣም ጥሩ ቀን እያሳለፍን ያለ ነው አይደል? አሁን ደግሞ የብታዩት ሰዓት ላይ ነው ያለ ነው። አዎ ከሳምንታት በፊት እዚህ ይላችኋል ጀት የሰራ ወጣት እዚህ መጥቶ ነበር እሁድ ቤት ድረስ። ኢብራሂም በጣም አስገራሚ ነገር ነው ያሳየን። ሰው ሁላ በደንብ ብዙ ሰው ተመልክቶታል። በጣም ደስ ብሎታል። ጥሩ ጥሩ አስተያየቶችንም ሲሰጡት ነበር። እንደገና በረረች አይተሻታል? በረረች። ኮንግራቹሌሽን እንድንለው ኢብራሂም በቀጥታ ከቱርክ ነው ቤተሰቦቻችን የገባልን አየር ላይ። ኢብራሂም እንዴት ነህ? ቲክቶክ ላይ የለቀቀውን አይተን በጣም ነው ደስ ያለን። ሁሉም እዚህ እንኳን ደስ አለው ሲሉ ለምን ቀጥታ ለራሱ አትሉትም ብለን ያስገባን። በጣም አመሰግናለሁ ከልብ። ከብዙ ልፋት በኋላ ከ8 ሙከራ በኋላ ነው በ9ኛ ላይ የበረረችውና ምን ተሰማ አንተ? እውነት እስካሁን ድረስ ያው ደስታው ፊቴ ለራሱ ይታያል። አልለቀቀኝም እስካሁን ድረስ እና በጣም ደስ የሚል ስሜት ነበረው። ምክንያቱም እንዴት ነው አንዴ በጣም የለፋበት ነገር ፌል ሲያደርግ የቆየ ነገር ብዙ ነገሮችን ሲሳካልህ ማየት በጣም ደስ የሚያሳይ ነገር ነበር። ግን ከዛ በተጨማሪ ደግሞ ይህን ያህል ሰው እንደሚጠብቀኝ እኔ አላወኩም ነበር። እውነት ለመናገር ኢትዮጵያ ላይ እጅግ በጣም በሚሊዮኖች የሚቆጠሩ ሰዎች ነበር ሲጠብቁት የነበረው እና ልክ እሱን በቃ ያወቅኩት በኋላ ነው በጣም ብዙ ጓደኞቼ አንተ ልጅ ቶሎ በል እንጂ እያጣደፉኝ ነበር። በቃ እንደውም ኢትዮጵያ ላይ በጣም ብዙ ሰው እያደረገ ነው እና በጣም በጉጉት የሚጠባበቃት በጣም ብዙ እያሉኝ ነበርና በለቀቁት በሰዓታት ውስጥ ነው 1 ሚሊዮን ሰው ያየው ወዲያውኑ ማለት ነው። እና አፕሪሼት የሚያደርገው ሰው ኢቨን እንዳለቀሱ ሰዎች ነበሩ በውስጥ በቃ በጣም ደስ ብሏቸው ያን ያህል በጉጉት ሲጠብቁት የነበረው ፕሮጀክት ነበር እና እንዲሁም ደግሞ ይህንን የተመለከቱ አብሯቸው ደስ ያላቸው ሰዎች በሙሉ በጣም አመሰግናለሁ። የሚገርመው ደግሞ እዚህ ብታዩት ብሎ ሸጎሌ መጥቶ ካሳየን በኋላ ቀጥታ ወደ ቱርክ ነበር ቀጣይ ቀን የሄደውና ፕሮግራሙም ከተላለፈ በኋላ የዚህ ልጅ ስልክና አድራሻ ብዙ ሰው ውለዱ ከየትም ብላችሁ እያለ ሲያስጨንቁን ነበርና ፕሮግራሙ ከታየ በኋላ አየር ላይ ከዋለ በኋላ በሶሻል ሚዲያም በውስጥ መስመርም ሰውም ሲደውልልህ ነበርና ምላሹ ምን ይመስላል? በጣም እንደውም ዩቲዩብ ላይ እሁድ ቤት ላይ ፕሮግራም ላይ ስፔሻሊ አሁን በቀጥታ ቴሌቪዥን ላይ ታዳጊ ልጆች በጣም ወደውት እንደተከታተሉት ተነግሮኛል። እና ደግሞ ዩቲዩብ ላይም ደግሞ በጣም ብዙ ሰው እንዳየው ነው የተነገረኝ። እንደውም እኔ ከሀገር ስለወጣሁ ለአባቴ ነበር በቃ እየደወሉ ሲጨቀጨቁት የነበሩት ልጅህን እኮ አየ ነው እያሉት እና በጣም ብዙ ሰው ነበር አፕሪሼት ሲያደርግ የነበረው። ሁላችንም አይተናል እና በዛው እኮ የቀረች ነው የመሰለኝ ግን ተመልሳ ስንት ደቂቃ ነው አየር ላይ የቆየችው ጀቷ ኢብሮ? ኦልሞስት ወደ 2 ደቂቃ 1 ደቂቃ ከ54 ሰከንድ አካባቢ ቆይቷል አየር ላይ። ከኋላ ምናያት እሷ ነው አይደለ የተመዘገዘገች? አዎ ከኋላ በዚህ በኩል የምታያት እሷ ናት። አንተ ወደ 8 ያክል ሞክረ እየወደቀ እየተነሳ ነበር ስትሞክር የነበረውና በዚህ በ9ኛው ስቴር ግን እምነት ነበር ይበራል ብለ? እኔ እውነት ለመናገር 8ቱም ጊዜ እምነት ኖሮ ነበር ሲሄድ የነበረው። ኦልዌይስ በቃ ጠዋት ስወጣ በቃ ዛሬ ይበራል እያልኩ ነበር ሞታው እና ኢቨን ጓደኞቼ ራሱ ስንመለስ በጣም ይናደዳሉ። ዛሬ ስንወጣ እንደሚበር እርግጠኛ ሆነህ ነግረህን አስረድተህና ነበር የሚሉት እና ሁሉንም ሙከራዎችን ሳደርግ እንደሚሳካ እንደሚበር በቃ በሙሉ እምነት ነበር ስወጣ የነበረው እና ያው በመጨረሻም አልሐምዱሊላህ ተሳክቶልኛል። በጣም የገረመኝ ግን በራ ልታርፍ ስትል የሆነ ፖል ነገር መታውና የተገነጠለውን የጀቷን አካል ይዞ ይያለ ምንም አልመሰለም ደስታ ነው። ፕሮ ምናልባት ብዙ ሰው የማያውቀው 8ኛውን ልትሞክር ስትሄድ ወድቆ ሞተር ተቃጥሎ ነበር፣ ሙሉ ሞተሯ ተቃጥሎ ነበር አለ። በጣም ብዙ ወጪ ነው ያለውና እንደ አዲስ ገዝተህ ተከተ ነው? አዎ ሌላ አዲስ ሞተር ነው የገጠምኩለት። ያው ባለፈ ለእናንተም እያስረዳኋችሁ ነበር። ሞተሩ በ47000 አርፒኤም ነው ያለው። 47000 አርፒኤም ማለት ጆሲ ባለፈ እንደነገርኳችሁ ለኖርማል ሰው በሚገባው ቋንቋ በአይናችን ብሊንክ በምናደርግበት ሰዓት ወደ 70 ጊዜ ዞሮ ይመለሳል ሞተሩ። ይህ ማለት በተወሰኑ ደቂቃዎች ውስጥ በሚሊዮን የሚቆጠር ዙር ነው የሚሆነው ማለት ነው። እና በእኛ ብሊንክ የምናደርገው ኦልሞስት 1 ሰከንድ ነው እና በሰከንድ 70 ዙር ማለት እጅግ በጣም ፈጣን ሞተር ነው ያለው። የሚጠቀመው የጀት ኢንጂን ነው፣ ኢዲኤፍ ጀት ኢንጂን ነው እና ያ ጀት ኢንጂን ልክ አሁን ትክክለኛ የኤርፕሌን ኢንጂን ለምሳሌ ወፍ ቢገባበት ለምሳሌ ኢንጂኑ በሙሉ እንደሚያበላሸው
እዚህኛው ላይ በአቅሙ ትንሽ የጠጠር ነገር ከገባበት ሙሉ ኢንጂኑን ይበትነዋልና ያው በ8ኛው ሙከራ ላይ ነው ከስር ነው አሁን ይሄን ፕሌኑ ብላችሁ ታስቡት ከስር አየር ሳክ ያደርጋል ከ3 ቦታ ነው አየር የሚወስደውና ከስር በሚወስድበት ሰዓት ነው ጠጠር የገባበት እና 12 ብሌዶች አሉት 12ቱን ብሌድ ነው የበተነው ሶ ሞተሩ ከጥቅም ውጪ ነው ያደረገው ኮስቲ ነው በነገራችን ላይ ኮስቲ እንደውም አይታችሁት ከሆነ እኮ የመጨረሻው ሙከራ ብዬ ነው እንደውም እንትን ያልኩት ምክንያቱም በጣም ተስፋ የሚያስቆርጥ ደረጃ ላይ ነበር ሞተር መበላሸት ማለት እና ግን ከዛ በኋላ እልህ ስላለብኝ ነው ድጋሚ እንደገና ሌላ አዲስ ሞተር አምጥቼ ሞተሩ ሪፕሌስ አድርጌ የሞከርኩት እና በዚህ አጋጣሚ ተስፋ ለመቁረጥ ስፔሻሊ በቃ በመጨረሻው ሰዓት ሁሉ ነገሮች ሊሳካ መሆኑን ማሳያ ናቸው ነገሮች በሙሉ ተርንዳውን ቢሆኑ ራሱ ማለት ነው እና አሁን 8ኛው ላይ በሞተር መቃጠል ምክንያት አቁሜ ቢሆን ኖሮ አሁን እዚህ ደረጃ ላይ አንደርስም ነበርና ያው ተስፋ ለመቁረጥ በጣም ወሳኝ መሆኑን የተማርኩበት በነገራችን ላይ የመንፈስ ጥንካሬን ይጠይቃል 8 ጊዜ እንደዛ ስራው ራሱ ከባድ ነውና በጣም ነው የምናደንቅ እናመሰግናለን ይሄን በሙሉ ለተከታዮች ብዙ ተከታዮች ተደስተዋል እንዴት ነው ኢትዮጵያ ውስጥ እኮ ብዙ ተከታዮች አሉት ቱርክ እዛ እንዴት ነች ዝናዋ እንዴት ነው የዚህ ቱርክም ላይ በነገራችን ላይ እጅግ በጣም አፕሪሼት ነው የሚያደርጉት በዚሁ አጋጣሚ በተማሪ ደረጃ የተሰራ F-35 ጀት በኢትዮጵያ ብቻ ሳይሆን በቱርክም የመጀመሪያው ነው እና እኔ አሁን በጣም ደስ ይላል እና እዚህም በጣም ብዙ ሰው ነው በቃ አሁን ትምህርት ቤት ራሱ ሁሉም ሰው በቃ እያስቆመ ይጠይቀኛል በጣም እንደዚህ ሰርተሃል አሉ አይተናታል እኮ ምናምን ያሉ እና ስፔሻሊ ከዚህ ከጀቷ በኋላ ትምህርት ቤት ውስጥ ዩኒቨርሲቲያችን ውስጥ ያለው የሰዎች ኢንተራክሽን በጣም ጨምሯል ከመሬት በምን ያህል ከፍታ ላይ ነው ስትበር የነበረው እስካሁን ድረስ አናሊሲስ አልሰራሁትም የከፍታውን ብቻ ስፒዱን አናሊሲስ ይሰራለታል ኢቨን ትራክ ራሱ አድርጌዋለሁ በጂፒኤስ የሄደበትን ቦታ የነካቸውን እያንዳንዱን ቦታዎች አየር ላይ ራሱ ቢሆን ማለት ነው እና ኢስቲሜት ማድረግ ይቻላል እስከ 300 አትሊስት ሚኒመም እስከ 300 ሜትር ድረስ እንደወጣ ኢስቲሜት ማድረግ እንችላለን በከፍታው አንፃር ስፒዱ ማክሲመም ስፒዱ 200 ኪሎ ሜትር ፐር አወር ነው 200 ኪሎ ሜትር ፐር አወር ማለት የማክ ማለት የድምጽ ፍጥነት አለ የድምጽ ፍጥነትን ኦልሞስት 1/10ኛውን ፍጥነት ሶ ይሄንን ከፍ ማድረግ ነው ከዛ ወደ ትክክለኛው ጀት አፕሮች ማድረግ እንችላለን እነዚህ ዳታዎች ጀስት አፕግሬድ ማድረግ ነው እያሻሻለን መሄድ ብቻ ነው የሚጠበቅብን ከዚህ በኋላ ኦልሬዲ ፕሩቭ አድርገነዋል ያለውን ኤሮዳይናሚክሱን እያንዳንዱን አስፈላጊውን ፕሪንሲፕል ፕሩቭ ስላደረግ ነው ከዚህ በኋላ ከፍ እያደረጉ መስራትና ሞር ደግሞ እንትን መስራት ነው ማሳመር ቦዲውን ሰርፌሱን ስሙዝ ማድረግ እና ዲዛይን ላይ ፎከስ ማድረግ ነው እጅግ በጣም የሚያለፈው ፓርት አልፈነዋል ቀጣይ ምን እንጠብቅ በረረች ከዛ ቀጣይ በጣም ከዚህ የተሻለ ከፍ ያለ እና ደግሞ ሜቢ 3 ሞዴሎች አሉት ብያችሁ ነበር የF-35A B and C ቨርዥን እና ቢውን ነው ለመስራት እያሰብኩ ያለሁት ቢው ቨርቲካል ቴክ ኦፍ ያደርጋል እሱም አሁን ከረንትሊ አሜሪካ ላይ ብቻ ነው ያለው እንደዛ አይነት ጀት ደግሞ በአለማችን ብቸኛው ነው ኦልሞስት እሱ ነው እያሰብኩ ያለሁት ጀት ሆኖ እንደ ሌሎቹ ጀት አሁን ይሄኛው ራንዌይ ያስፈልገዋል ተንደርድሮ ነው የሚነሳው ቨርቲካል ከሆነ ግን ቪቶል ባለበት ይነሳና ከዛ በኋላ ነው የሚሄደው ሶ ለኮንትሮል እጅግ በጣም አመቺ ነው የሚሆነው እና እጅግ በጣም ዘመናዊ ነው ሶ በቀጣይ እሱን እንጠብቃለን ሌላ ካልሆነ ደግሞ ቢቱ ቦምበር አለ አቅም ካገኘሁና በሰራው ደስ የሚለኝ SR7 ብላክበርድ የሚባለው ነው ያው በአለማችን እጅግ በጣም ፈጣኑ እሱ ነው ከረንትሊ ድምጽ ፍጥነት እጅግ በጣም ኦልሞስት ወደ ካልተሳሳትኩ ወደ 30 እጥፍ ይሄዳል በድምጽ ፍጥነት እና አሜሪካኖች እሱ የሚጠቀሙበት ከናሳ ጋር ከስፔስ ጋር በተያያዘ ያው ከምድር ጋር በተያያዘ እና ደግሞ እንደዚህ ኢንፎርሜሽኖችን ጋዘን ለማድረግ የሚጠቀሙበት ነው ሶ አሁን ኢትዮጵያንም መሬት ለቆ ወደ ጨረቃና ወደ ሌላ ቦታዎች የሚሄድ በር ይከፍታል ብዬ የማስበው ነው እና አስፈላጊውን ድጋፍ ባገኝ SR7 ብሰራ ደስ ይለኛል ሰዎችም ደግሞ እንትን ሲሉት ነበረ ብዙ ሰው አብሮት መስራት የሚፈልግ በምንድነው ምን ደግፍ ምን እናርግልህ ምናምን የሚሉ ሰዎች በጣም ብዙ ነበሩና እንደዚህ አይነት ሀሳብና ፍላጎት ያላቸው ሰዎች በምን መንገድ ነው ካንተ ጋር መስራት የሚችሉት እንዴት ነው ሰፖርት ሊያደርጉ የሚችሉት እኔ የግል ዌብሳይት አለኝ ibrahimali.net የሚል የቀጣይ ፕሮጀክት ወይስ next.ibrahimali በሚለው ላይ ማግኘት ይችላሉ ሙሉ ዲቴል ፕሮፖዛሉ ማግኘት ይችላሉ ስለዚህ
ያው ሰፖርት ማድረግ በፈንድ ብቻ ሳይሆን በብዙ ነገር ሰፖርት ማድረግ ይቻላል። ለምሳሌ በወርክሾፕ ሊሆን ይችላል። አሁን እየሰራው ያለሁት ብቻዬን ነው። ፈንዱንም፣ ዲዛይኑንም፣ ሶፍትዌሩንም፣ አናሊሲሱንም ኢቨን ፓይለቲንጉን ራሱ ብቻዬን ነው እየሰራው ያለሁት እና ፓይለቲንጉ ራሱ ነው በጣም ሌላ ራሱን የቻለ ፕሮፌሽን ነው እና ሁሉንም አንድ ላይ አቀናጅቶ አንድ ሰው ብቻውን መስራት በጣም የሚከብድ ነገር ነው እና ደግሞ በዛውም ደግሞ አጋጣሚ ያው ሶፍትዌር ኢንጂነሪንግ እሰራለሁ። ስለዚህ ከቨር ለማድረግ ደግሞ እሱም የራሱን ጊዜ ይወስድብኛል። ትምህርት አለ፣ እሱም ደግሞ የራሱን ጊዜ ይወስዳል። እነዚህን ሁሉ ነገሮች አቀናጅቶ መስራት ይከብዳል። ቀጣዩን ፕሮጀክት ከሌሎች ኢትዮጵያውያኖች ጋር በጋራ የመስራት ፍላጎት አለኝ። ስለዚህ ፎርም አዘጋጅቼ ሁሉም ሰው አትሊስት ኢትዮጵያ ያሉ ኢንጂነሮች፣ ስፔሻሊ የዩኒቨርሲቲ ተማሪዎች፣ እንደዚህ አይነት ቦታ ላይ ኢንተረስት ያላቸው ተማሪዎች ከነሱ ጋር አንድ ላይ ኮላብ አድርጌ የመሰራበትን ፎርም አዘጋጅቼ አንድ ላይ መስራት የምንችልበትን እድል አመቻቻለሁ። ስለዚህ ያው በወርክሾፕም በፈንድም እንዲሁም ደግሞ አብረው መስራት የሚፈልጉ ካሉ ለኮላቦሬሽን ኦፕን ነኝ። በጣም ደስ ይላል። በጣም ደስ ይላል። በጣም ብዙ ሰዎች ካንተ እኩል ነው እየተጨነቁ የነበሩት፣ ሲከታተሉ የነበሩት። ሲወርቅ ራሱ በኮመንት መስጫ ላይ እየተናደዱ ሀሳባቸውን ሲገልጹ ነበርና ስትበር ደግሞ ሁሉም ሰው ነው እኩል የተደሰተው። እኛም በጣም ደስ ስላለን እንኳን ደስ አለን ብለን ነው ይብሮ በድጋሚ እንኳን ደስ አለ። ደግሞ F35 BC ያለ እስካለው ድረስ ሰርተ ታሳየናለህ ብለን አስባለን። በጣም አመሰግናለሁ። እንኳን አብሮ ደስ አለን። ቻው። እሺ ቻው።